ጤና ይስጥልን። በዛሬው ዕለትም የተለያዩ የቤት መረጃዎችን ይዘንላችሁ ቀርበናል። ዘመናዊ ፎቆች በአያት 175፣ 250 እንዲሁም 500 ካሬ ሜትር ፎቆች፣ በተጨማሪም አያት አካባቢ 93 ካሬ ሜትር አፓርትመንት እንዲሁም 110 ካሬ ሜትር ሌላም ለሽያጭ የቀረበ አፓርትመንት፣ ሁሉም የተሟላ ፋይልን ይዘው ለሽያጭ የቀረቡ በአዲስ አበባ ውስጥ ብቻ የሚገኙ ሲሆን እየመጣችሁ እያያችሁ ተደራድራችሁ በጥሩ ዋጋ የምትገዟቸውን የቤት መረጃዎችን ነው እዘን የቀረብ ነው። እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም እንደምን አላችሁ ውድ የዘወትር አድማጭ ተመልካቾቻችን፣ ዛሬም በአዲስ አበባ ውስጥ የሚገኙ ለሽያጭ የወጡ ቆንጆ የቤት መረጃዎችን ይዘንላችሁ መጥተናል። እነዚህ የቤት መረጃዎች በጥሩ ዋጋ የቀረቡ ቤቶች ናቸው፣ ይጠቅሟቸዋል ብለን እናስባለን። የሚገኙትን በአዲስ አበባ ውስጥ ነው። ሁሉም ከኮሪደር ልማት ከመልሶ ማልማት ነፃ የሆነ አካባቢ ላይ ለሽያጭ የቀረቡ ቤቶች ናቸው። ፋይላቸውም ጥሩ የሚባል ሲሆን ሁሉም የዛሬው ቤቶች ደግሞ ፎቆች ናቸው። 3 ዘመናዊ ፎቆችን ይዤላችሁ ቀርቤያለሁ። በመጀመሪያ ደረጃ ዛሬ ይዤላችሁ የቀረብኩት ቤት ግራውንድ ፕላስ 1 ፕላስ ቴራስ ተደርጎ የተሰራ በአዲስ አበባ ውስጥ አያት አካባቢ የምታገኙት ቆንጆ ቤት ሲሆን ይህን ቤት የምትፈልጉ ሰዎች ምናልባት መታችሁ እዩት፣ አካባቢውን ጎብኙ። ቤቱ የተገነባበትን የፊኒሽንግ ማቴሪያል እያንዳንዱ ሁኔታ ደግሞ በተረጋጋ መልኩ መጎብኘት የግድ ይላል። ታዲያ ይህን ቤት እንግዲህ ስፋቱ 250 ካሬ ሜትር ሲሆን በውስጡ ደግሞ 6 መኝታ ቤቶች፣ 5 ባኞ ቤት፣ 2 ኪችን እንዲሁም 3 መኪኖችን ማቆም የሚያስችል ግቢ ያለው ሲሆን ፊቱ ወደ ጠዋት ፀሐይ ወይም ወደ ምስራቅ የዞረ ነው። የሁሉም ሰው የቤት አቀማመጥ ፍላጎትን ያሟላ ነው። ስለዚህ ይህን ቤት የምታገኙት ደግሞ ኮምፓውንድ ውስጥ ተመራጭ ሆነ የመኖሪያ መንደር ላይ ሲሆን በአያት አካባቢ የሚገኝ ቤት ነው። በ45 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችኋል። ይህን ቤት መታችሁ እዩ። ሌሎች ቤቶችንም በአካባቢው አይታችሁ እንድትሄዱ ቀደም ብላችሁ ደውላችሁ ቀጠሮ አስይዙን። ከዛ በተጨማሪ ወደ ሁለተኛው የዕለቱ መረጃ ስወስዳችሁም በዚህ ሳምንት ለገበያ የቀረበ በጣም ቆንጆ ዘመናዊ ቤት ሲሆን የሚያምር በጥሩ የፊኒሽንግ እቃ ጥንቅቅ ጽድት ተደርጎ ያለቀ ቤት ሲሆን የካርታ ስፋቱ 500 ካሬ ሜትር ነው። ይህንንም ቤት የምታገኙት በአዲስ አበባ ውስጥ አያት አካባቢ ነው። አያት አካባቢ በጣም ደስ የሚሉ ዘመናዊ ቤቶች የሚገኙበት አካባቢ ያለ ቤት ሲሆን ግራውንድ ፕላስ 1 ተደርጎ የተሰራ ነው። ሰርቪሱ ደግሞ ግራውንድ ፕላስ 2 ተደርጎ የተሰራ ነው። በውስጡ እንግዲህ በርካታ መኝታ ቤቶችን የያዘ እያንዳንዳቸው መኝታ ቤቶች በብዛት ማለት ነው የራሳቸው ቁም ሳጥን፣ ሻወር፣ ሽንት ቤት፣ እያንዳንዱ መኝታ ክፍሎች ደግሞ የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስበው የተሰሩ ሲሆን በተረጋጋ መልኩ ጥንቅቅ ተደርጎ የተሰራ ቤት ነው። ታዲያ ለመኖሪያ ተመራጭ በሆነው በኮምፓውንድ ውስጥ ስለሚገኝ ምናልባት ግቢውም በቂ የመኪና ፓርኪንግ አለው። ከዛ ውጭ ግን እንደ አካባቢው ውጭ ላይ ማቆም የሚያስችል ሰፈር ላይ የሚገኝ ቤት ነው። አይታችሁ የምትወዱት ጥሩ ቤት ነው። ዋጋውን 80 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። ሌሎችም እጅግ በጣም በርካታ ዘመናዊ እስካሁን ያልታዩ አስገራሚ ቤቶችን በአያት ዞን 5 ዞን 6 ላይ ለሽያጭ ቀርበዋል። እነሱንም መጎብኘት ትችላላችሁ። ቀድማችሁ ደውሉልን። በመቀጠል ወደ ሌላኛው የቤት መረጃ ስወስዳችሁ ደግሞ ቆንጆ ቤት፣ ንጹህ ቤት፣ የሚያምር ግራውንድ ፕላስ 2 ተደርጎ የተሰራ ቤት ሲሆን ይህንን ቤት የምታገኙት በዚሁ በአዲስ አበባ ውስጥ አያት አካባቢ ነው። ግራውንድ ፕላስ 2 ፕላስ ቴራስ ተደርጎ የተሰራ አይታችሁ የምትወዱት በቅርቡ ተሰርቶ የተጠናቀቀ ቤት ሲሆን 175 ካሬ ሜትር ስፋቱ ነው። ይህን ቤት በውስጡ ቆንጆ የተለያዩ ክፍሎችን ይዟል። በአጠቃላይ መኝታ ቤት አገልግሎት የሚሰጡ 7 ክፍሎች እንዲሁም 6 መታጠቢያ ቤትና 2 ኪችን የያዘ ሲሆን 2 የመኪና ማቆሚያ ግቢ ያለው እንዲሁም ቤቱ ቆንጆና ዘመናዊ አይታችሁ የምትወዱት ቤት ሲሆን እያንዳንዱ የተጠቀማቸው የፊኒሽንግ እቃዎችም ቆንጆ የሚባሉ የፊኒሽንግ እቃዎችን ተጠቅሟል። ስለዚህ ይህን ቤት አሁን
40 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። ለምን 40 ሚሊዮን ብር ተባለ አልተወደደም ወይ ላላችሁ ደግሞ ይህ የመጨረሻ ዋጋው ሳይሆን እንደ መነሻ እንደ ጥሪ የተነገረን ነው። ከዛ በተጨማሪም በአካባቢው የምታዩቸው ነገሮች ደስ የሚሉ ለመኖር እጅግ ተመራጭ በሆነው አካባቢ የሚገኝ ለመንገድ ቅርብ ለማንኛውም ማህበራዊ ኑሮም አመች ተደርጎ የተገነባ ሰፈር ላይም በጣም ደስ ብላችሁ የምትኖርበት አካባቢ ነው። 40 ሚሊዮን ብር ጥሪ ነው፣ ድርድር አለው። ሌላኛው እና የመጨረሻው መረጃችን ደግሞ አያት አደባባይ ላይ የሚገኙ አፓርትመንት ቤቶች አሁንም ለሽያጭ ቀርበዋል። እዛ አካባቢ 2 ቤቶች አሉ። ባለ 3 መኝታ ቤት የአያት ባቡር ጣቢያው የመጨረሻው በቀኝ በኩል የድሮ የአያት ቤቶች ላይ የሚገኙ ቤቶች አሉ። አንደኛ ፎቅ እንዲሁም 3ኛ ፎቅ ላይ የሚገኙ ሲሆን 3ኛ ፎቅ ላይ ያለው ሙሉ በሙሉ እስካሁን ሰው ያልገባበት የፊኒሽንግ ሁኔታው ዘመናዊ ተደርጎ የተሰራ ባለ 3 ሜታ 93 ካሬ ሜትር ሲሆን በፍጥነት ለምትገዙ ጥሩ የዋጋ ድርድር እናደርጋለን ተብላችኋል። ካቢኔት ቁም ሳጥን የተገጠመለት ነው። እንዲሁም 3 መኝታ ቤቶች በጥሩ ሁኔታ እያንዳንዱ የፊኒሽንግ ስራው ቆንጆ የሚባል ነው። ይህን ቤት የምትፈልጉ ካላችሁ በ9 ሚሊዮን 200 ሺህ ብር 93 ካሬ ሜትር 3ኛ ፎቅ ላይ ለሽያጭ ቀርቦላችኋል። መታችሁ ማየት ትችላላችሁ። በተጨማሪም እዚሁ ግቢ ላይ በጣም ቆንጆ አቀማመጥ ላይ የሚገኝ ነው። በ110 ካሬ ሜትር ስፋት ያለው ባለ 3 መኝታ ቤት የልጆች የጋራ ሽንት ቤት ሻወር ያለው 2 መኝታ ቤት እንዲሁም ማስተር ቤድሩም የራሱ የውስጥ መታጠቢያ ክፍል ያለው ቁም ሳጥን ያላቸው ካቢኔት የተገጠመለት ቆንጆ ሆኖ ያለቀ በ11 ሚሊዮን ብር ጥሪ ተብሎ ውስን ድርድር አለው ተብሎ ለሽያጭ ቀርቧል። እሱን ቤት የምትፈልጉም ካላችሁ ቀድማችሁ ደውሉ። እየተኖረበት ነው ያለው። ቁልፍ ዘን እንድንጠብቅ ቀጥሯችሁን። ከዛ በተጨማሪ በአዲስ አበባ ውስጥ በርካታ የሚሸጡ ቤቶችን ሰሞኑን እንፈልጋለን። በርካታ ገዢዎች እጃችን ላይ ይገኛሉ። አፓርትመንት ግራውንድ ላይ ከ120 ካሬ ሜትር በላይ የሆነ ባለ 3 መኝታ ቤት የሚሸጥ ያላችሁ በአያት እንዲሁም በሰሚትና በፊጋ አካባቢ ያለቀ እየተኖረበት ያለ የከርሰ ምድር ውሃና ጄኔሬተር ያለው ህንፃ ላይ የሚሸጥ ያላችሁ አቅርቡልን። ገዢዎች እጃችን ላይ አሉ። በተጨማሪም በብስራተ ገብርኤል በ1000 ካሬ ሜትር ላይ ያረፈ ዘመናዊ ቤት ለሽያጭ የቀረበ ካላችሁ ቤት ሻጮችም ልትሆኑ ትችላላችሁ። ከዛ ውጭ በድለላው ስራ ላይ የምትገኙ በጣም ወሳኝ ቤት ፈላጊ ገዥ ብስራተ ገብርኤል አካባቢ የሚፈልግ ስላለን አቅርቡልን፣ በፍጥነት እንሸጥላችኋለን። ከዛ በተጨማሪ ውድ ኢትዮጵያውያን በውጭም በሀገር ውስጥ ያላችሁ በአዲስ አበባ ውስጥ የትና ምን አይነት ቤት እንደምትገዙ አሳውቁን፣ እናቀርብላችኋለን፣ ትገዛላችሁ። በተጨማሪም የሚሸጥ ቤት ያላችሁ ማንኛውም የቤት አይነት አቅርቡልን፣ መረጃውንም አድርሱን፣ እንሸጥላችኋለን። እስከዛው ሰላም ቆዩን። ውስጥ ብቻ የሚገኙ ሲሆን እየመጣችሁ እያያችሁ ተደራድራችሁ በጥሩ ዋጋ የምትገዟቸውን የቤት መረጃዎችን ነው እዘን የቀረብ ነው። እስከ መረጃው ፍጻሜ አብራችሁን ቆዩ።